ቤቱ ፈርሷል መቅደሱ ፈርሷል የእግዚአብሔር ዓላማ ቸል ተብሏል ወንጌል ቸል ተብሏል ያ ዘመን አለፈ የደርግ ዘመን አለፈ በኢህአዴግ ዘመን ታሪክን አንርሳ ኢትዮጵያ በጣም ታሪክን ረሳለን ህይወታችን እየቀነሰ በረከታችን እየቀነሰ እርካታችን እየቀነሰ ዛሬ ብዙ ክርስቲያኖች እንደዚህ ይላሉ ቀድሞ የነበረኝ አቅም የለም ቀድሞ የነበረ ኃይል የለም ቀድሞ የነበረ ረሃብ የለም ለምን ጠፋ ብዙ ክርስቲያኖች ለምን ራሳቸውን ያጠፉ ነው ለምንድን ነው እየሞቱ ያሉ ሰላም ለእናንተ ይሁን ቅዱሳን እንዴት ናችሁ እግዚአብሔር ዛሬ ደግሞ በምህረቱ ዛሬም ቃሉን ያስተምረናል የቃሉ ቃል መነሻ ምናየው ትንቢተ ሐጌ መጽሐፍ ነው ምዕራፍ 1 ሙሉ ቁጥርን አነባለሁ ከቁጥር 1 እስከ 15 ስላለ እንደዚህ ይላል በንጉሱ በዳሪዮስ በሁለተኛ ዓመት በስድስተኛ ወር ከወሩ በመጀመሪያ ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ ወደ ይሁዳ ልጅ ወደ ሰላትያን ልጅ ወደ ዝሩባቤል ወደ ታላቁ ካህን ወደ ሰደቅያስ ልጅ ወደ ኢያሱ እንዲህ ሲል መጣ የሰራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላሉ ብሎ ተናገረ የእግዚአብሔር ቃል በነቢዩ በሐጌ እንዲህ ሲል መጣ በእውኑ ይህ ቤት ፈርሶ ሳለ የራሳችሁን ቤቶቻችሁ ለመኖር ጊዜው ነውኒ አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል ልባችሁን በመንገዱ ላይ አድርጉ ብዙ ዘራችሁ ጥቂት አገባችሁ በላችሁ ነገር ግን አልጠገባችሁም ጠጣችሁ ነገር ግን አልረካችሁም ለበሳችሁ ነገር ግን አልሞቃችሁም ደሞዝን የተቀበለ ሰው በቀዳዳ ከረጢት ያደርግ ዘንድ ደሞዙን የተቀበለ ይመስላል የሰራዊት ጌታ እግዚአብሔር እንዲህ ይላል ወደ ተራራው ውጡ እንጨትንም አምጡ ቤቱንም ስሩ እኔ በእርሷ ደስ ይለኛል እኔም እመሰገናለሁ ይላል እግዚአብሔር እናንተ ብዙ ነገር ተስፋ አደረጋችሁ ጥቂት ግን ሆነ ወደ ቤታችሁ ብዙ ጊዜ እፍ አሉባችሁ ይህ ስለምንድን ነው ይላል የሰራዊት ጌታ እግዚአብሔር እናንተ ወደ የቤቶቻችሁ የሮጣችሁ የኔ ቤት ፈርሶ ስለተቀመጠ ነው ስለዚህ ሰማያት በላያችሁ ላይ ጠልን ከለከሉ ምድርም ፍሬዋን ከለከለች እኔም በምድርና በተራራዎች በእህልና በወይን በዘይት ምድሩን በምታበቅል ሁሉ በሰዎችና በእንስሳዎች ላይ እጄም በሚከብድበት ሁሉ ላይ ድርቅ ጠርቻለሁ የሰላትያን ልጅ ዝሩባቤል ታላቁ ካህን የሰደቅያስ ልጅ ኢያሱ የቀሩም ሕዝብም የአምላካችሁን እግዚአብሔር ድምጽ የነቢዩ ሐጌ ቃል አምላካቸው እግዚአብሔር እንደላከ በሰሙ ጊዜ ሕዝቡ በእግዚአብሔር ፊት ፈሩ የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡ እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ እግዚአብሔር የይሁዳ አለቃ የሰላትያን ልጅ የዝሩባቤል መንፈስ የታላቁ ካህን የሰደቅያስን ልጅ የኢየሱስ መንፈስ የቀሩትም ሕዝብ ሁሉ መንፈስ አስነሳ በንጉሱ በዳሪዮስ በሁለተኛ ዓመት በስድስተኛ ወር ከወሩ በ24ኛው ቀን መጡ ያምላካቸውን የሰራዊት ጌታ የእግዚአብሔርን ቤት ሰሩ ይላል እንጸልያለን በሰማይና በምድር ሙሉ ስልጣን ያለህ እግዚአብሔር አምላካችን አባታችን ሆይ አንተ በቃሊ ታማኝ በስራ ሁሉ ጻድቅ ነህና ዛሬ ደግሞ ይሄን ቃልን ልትናገር መንፈስ ቅዱስ ለኔ የቃልን ደጅ እንድትከፍትልኝ ለሚሰሙ ጸጋ ከዓለም ዳርቻ ወደዚህ ጌታ ሆይ መስኮት ገብቶ የሚመለከቱትን አባቶይ ቃሊ የሚለውን ነገር በትክክል ሰምተን ምላሽ መስጠት እንድንችል ለቃሊ ለመጣው ድምጽ ተገዢ መሆን እንድንችል ለፍቃዲ እንድንገዛ ዛሬም ይሄ ቃል ጌታ ሆይ እኛን ይነካል ያለንበት አቅጣጫ ዛሬ ቤተክርስቲያንን ምድራችንን ዓለም አቀፍ ባሉ ህዝብ ሁሉ ላይ ያንተ ቃል እውነተኛ ሁለት ወገን የተሳለ ሰይፍ ነውና ዛሬም ልትመራን ልትመልሰን ልትገጽጸን ልትዘልፈን ልትባርከን ወደኛ በቃሊ ስለመጣና መሰግናለን ቃልን ግለጥልን ለምን ሰማው ምላሽ እንድንሰጥ እርዳን በኢየሱስ ያው ጻድቅ ስም የእግዚአብሔር ቃል ይሄንን ርዕስ አድርጌ የተቀበልኩት እንዲህ ለመጣው ቃል ምላሽ እንስጥ በሚል ርዕስ ነው ለመጣው ቃል ምላሽ እንስጥ የሚለውን የቃሉን ርዕስ ከማየታችን በፊት
ትንቢተ ሐጌ ቅድም እንዳልኳችሁ በብሉይ ኪዳን ላይ ካሉ መጽሐፎች ውስጥ አጭር መልእክት የያዘ አጭር ምዕራፍ ያለው ምዕራፍ 1 እና 2 ማለት ከአብድዩ ቀጥሎ ማለት ነው። አብድዩ 1 ስላለ ስለዚህ ሐጌ ማለት ምን ማለት ነው ሲባል ሐጌ ማለት ደስታ ወይ ደስተኛ መሆን ማለት ነውና አንዳንዱ ሰዎች አንዳንዱ ምሁራን ሲናገሩ በዓል ወይ በዳስ በዓል ጊዜ ስለተወለደ በሆነ ስሙ በዛ ተሰይሞ ወጥቷል የሚሉ ሐሳብ አላቸው። ይህን ትንቢተ ሐጌ ስናይ አንደኛ ነቢዩን ሐጌን እናያለን። ከምርኮ የተመለሱትን እግዚአብሔር ወደ አገራቸው የመለሳቸው በቂሮስ መንግስት አማካይነት አነሳስተው ወደ አገሩ የተመለሱ ወደ 50,000 ህዝብ ያክልን መርቶ ዘሩባቤል እንደመጣ ካህኑ ደግሞ በካህኑ መሪነት በሰደቅያስ ልጅ በኢያሱ አማካይነት እንደመጣ በእነዚህ መካከል ደግሞ 3 ነቢያቶች አሉ፣ ዘካርያስ እና ሚልክያስ ሐጌ። ስለዚህ እግዚአብሔር ሐሳብና ፍቃድ ለመፈጸም ወደ ምድራቸው ከተመለሱ በኋላ ማድረግ የሚገባቸው ነገር ነበረ እና ህዝቡ ያንን ከማድረግ ቸል ብሏልና የትንቢተ ሐጌ መጽሐፍ በጣም ትልቁ እግዚአብሔር የተጻፈበት ዘመን 520 ከቅድመ ክርስቶስ በፊት እንደሆነ ይነገራል። ሐጌ ራሱ ነው ይሄን ቃል የጻፈውና የቃሉ ሐሳብ ምንድነው ሲባል በሁለተኛው ከስደት የተመለሱ ህዝብ የእግዚአብሔርን ቃል በነቢዩ ሐጌ አማካይነት በመስማት ሌላው ደግሞ የሰላትያል ልጅ ዘሩባቤል እንደገና ታላቁ ካህን የሰደቅያስ ልጅ ኢያሱ እነዚህ ሁሉ የእግዚአብሔርን ሐሳብ በማዳመጥ ለመጣው ለእግዚአብሔር ቃል ምላሽ እንዲሰጡ ተናግሯል። የቃሉ ጭብጥ ሐሳብ ጠቅለል አድርጌ የሐጌን መጽሐፍ ሲናገር አንደኛ ህዝቡ ከራስ ወዳድነትና ለራስ ቅድሚያ ከመስጠት በመመለስ እንዳለባቸው፣ ለራስ ቅድሚያ መስጠት፣ ለራስ ተኮር ራስ ላይ ብቻ መገንባት፣ ለራስ ነገር ብቻ መሄድ የእግዚአብሔር ህዝብ ባህሪ አለመሆኑን እግዚአብሔር በነቢዩ ሐጌ አማካይነት ለህዝቡ፣ ለመሪዎች፣ ለካህናቶች ሲያስተላልፍ እናያለን። ሌላው ሁለተኛው ሐሳብ ምንድነው? ጌታ እንደገና ቤቱን ለመስራት በቸልታ መመላለሳቸው አለመስማማቱን ይናገራቸዋል። ቤቱን ለመስራት እግዚአብሔርን ቤትን ለመገንባት በቸልተኝነት እየተመላለሱ መሆናቸው ይሄ ደግሞ አለመሳካትን እንዳመጣላቸው ስኬት አልባ እንዳደረጋቸው ይናገራል። ቸልተኝነት ለእግዚአብሔር ነገር ጊዜ አለመስጠት፣ ለእግዚአብሔር ሐሳብ ራስን አሳልፎ አለመስጠት ስኬት አልባ እንዳደረጋቸው በነቢዩ ይናገራል። ሁለተኛ ሐሳቡ። ሶስተኛ እግዚአብሔር ፍቃዱ በህዝቡ በደስታ እንዲያገለግሉ መሆኑ። የእግዚአብሔር ፍቃድ ሁል ጊዜ ህዝቡ በደስታ አለምንም ምክንያት እግዚአብሔርን እንዲያገለግሉ እግዚአብሔር እንደሚፈልግ በነቢዩ ተናገረ። አራተኛውና መጨረሻው ነጥቤ ወደ ቃሉ ከመሄድ በፊት የእግዚአብሔር አገልጋዮች ከበረከቱ እንዳይጎሉ፣ የእግዚአብሔር አገልጋዮች እግዚአብሔር ከሰጣቸው በረከት መንፈሳዊ በረከት እንዳይጎሉ እግዚአብሔር አበክሮ ይናገራል። ስለዚህ ወገኖች አንድ ነገር ዛሬ ልል ፈልጋለሁ። ነቢዩ ሐጌ ዘመን ላይ የነበረው አካሄዶች የእግዚአብሔር ቤት እግዚአብሔር ከምርኮ የተመለሰ ህዝብ ወደ እግዚአብሔርን ቤት እንዲሰሩ የእግዚአብሔርን ፍቃድ እንዲያደርጉ በዓላማው በፍቃዱ እንዲኖሩ እግዚአብሔር በነቢዩ ሐጌ አማካይነት ጥሪ ያቀርባል። ስለዚህ ዘጋን ትንቢተ ሐጌ ምዕራፍ 1 ላይ ገና ሲናገር እግዚአብሔር ህዝቡ ቸልተኛ ግደለሽ እንደገና ራስ ወዳድ በመሆን የእግዚአብሔር ህዝብ ከምርኮ የተመለሰው ህዝብ ምን እያደረገ ነው ሲባል ለቃሉ ትክክለኛ የመጡበትን ዓላማ ወደዚህ እንደ መጀመሪያ ራሱ ከባቢሎን ለመመለስ ፈቃደኛ አልነበሩ ብዙዎች። እዛጋ ወልዶ እዛጋ ተጋብቶ ሀብት አፍርቶ ስለተቀመጡ 70 ዓመት ሲፈጸም እግዚአብሔር እንደሚመለሱ በነቢዩ በኤርምያስ የተናገረውን ቃል ያልተቀበሉም ነበሩ። የተቀበሉት የተመለሱት ደግሞ የመጡበትን ዓላማ መጡ። የእግዚአብሔርን ቤት ለመስራት መጡ። እግዚአብሔር ያነ በሰለሞን የተሰራው ቤት ፈርሶ ነበረ። ያ ሁለተኛው ይሄ ቤት አንደኛ መሪያቸው የአገሩ መሪ ሆኖ እንደ ጠቅላይ ሚኒስትር ሆኖ የተሾመው ዘሩባቤል ነበረ። ካህን ደግሞ ኢያሱ ነበረ። እንደገና ነቢያቶች 3ቶች ነበሩ አብሯቸው ማን? ሐጌ፣ ዘካርያስ፣ ሚልክያስ። ስለዚህ የእግዚአብሔር ቤት ለምንድነው
ለመስራት ህዝቡ ቸል ያለ የእግዚአብሔርን ገና እንደመጡ የእግዚአብሔርን ቤት ለመስራት መሰረት ተጣለ። መሰረቱ ከተጣለ በኋላ ተቃውሞ ገጠማቸው። ተጽዕኖ መጣባቸው። በሕይወታቸው ተቃውሞ መጣ። ለ16 ዓመታት እንደገና ቤተ መቅደሱ ላይሰራ ትንቢ እያለው ዘካርያስ ህዝቡ ቸልተኛ መንፈሳዊ ግዴለሽነት ውስጥ ወደቀ። ቅድሚያ መስጠት የሚገቡ ነገሮች ተተው። ስለዚህ እግዚአብሔር በነቢዩ አማካይነት ጥሪ ያደርግላቸዋል ታድሶ ለማምጣት። እግዚአብሔር አታድሶ እንዲሆን የእግዚአብሔር ክብር እንዲገለጥ የእግዚአብሔር ሐሳብ በሕይወታቸው እንዲመጣ መጀመሪያ ለመጣው ለእግዚአብሔር ቃል ህዝቡ ምላሽ መስጠት አለባቸው። ምንድነው ጥሪው? ተነሱ፣ የፈረሰው ቤቴ ይሰራ ነው። እናንተ ከስግብግብነት ከራስ ተኮር በራስ ላይ ከመስራት ወጣችሁ ለቃሌ ለቤቴ ተገዙ፣ ለሐሳቤ ተገዙ እያለ እግዚአብሔር በነቢዩ ሐጌ አማካይነት ሲናገር እናያለን። ወገኖቼ በተዋቡ ቤቶች ከምርኮ የተመለሱ አይሁዳውያን በገዛ ምቾታቸው ላይ ከማትኮር የተነሳ የእግዚአብሔር ቤት ቸል ብሎ ነበሩ። አንደኛ ከምርኮ የተመለሱ ህዝብ ከምርኮ የተመለሱ እነዚህ ህዝቦች በራስ ላይ ብቻ ትኩረትን በመስጠት እግዚአብሔር ቤት ላይ ቸልተኛ ሆኖ ነበሩ። ግዴለሽ ሆኖ ነበሩ። ደክሞ ነበሩ። ቸልተኛ ሆኖ ነበሩ። ከዚህ ቀድሞ የነበረ ሐጌ የእርሱ ስራ ቅድሚያ መስጠት እንዳለባቸው አበክሮ የእግዚአብሔርን ቃል አሳሰበ። የሚገርም ነገር አንድ እውነት ነግራቸዋለሁ። ሐጌ እግዚአብሔር የመረጠው ለሐሳቡ የተጠራ አነቃቂ ካሉበት ህዝብን ካሉበት ድንዛዜ ካሉበት ዝለት ካሉበት ከራስ ወዳድነት ወጥቶ ወደ እግዚአብሔር ሐሳብ እንዲጠጉ የሚያደርግ መልእክተኛ ነው። ስለዚህ የእግዚአብሔርን ቃል አበክሮ እኛም እንዲሁም ለእግዚአብሔር መንግስት ለእግዚአብሔር ሐሳብ ቅድሚያ መስጠት እንዳለባቸው ወገኖቼ እዚህ ጋር በጣም አበክሮ የሚናገረው የእግዚአብሔር ቃል አለ። አንዳንድ ሐሳቦችን ቶሎ ብዬ መናገር ፈልጋለሁ። የእግዚአብሔር ቤት ፈርሶ የመፈረሰበት ምክንያት ለምንድን ነው? ሰው ራስ ወዳድ ነበረ፣ ስግብግብ ነበረ። ተቃውሞን አልፎ የራስ ምቾትን አልፎ የእግዚአብሔርን ቤት መስራት ትኩረት ላይ ራሳቸው አላደረጉም። ምክንያታዊ ናቸው። ጊዜው አልደረሰም፣ ገና ነው ሰዓቱ። የእግዚአብሔር ክብር የሚገለጥበት የእግዚአብሔር ሐሳብ የሚገለጥበት ጊዜው ገና ነው በምን አስተሳሰብ ውስጥ ነበረ ሰው። ከዚህ ሁኔታ ውስጥ እንዲወጡ ነበረ። ዛሬ ወገኖቼ ዛሬም ክርስቲያኖች እኛ የሆን እግዚአብሔር ምን ብሏል? ለምድራችን ምን ብሏል? ለቤተ ክርስቲያን ምን ብሏል? ምን ተናግሯል? እኛስ በምን ላይ ነው ትኩረታችን? ዛሬ ክርስቲያኖች እኛ የራስ ፍላጎት ላይ ብቻ ትኩረት እናደርጋለን። በጣም ድንዛዜ ላይ የወደቅን ይመስላል። ብዙ ክርስቲያኖች አይ ጊዜው ገና ነው በቃ ምንም ችግር የለም በማለት በቤተ ክርስቲያን ውስጥ ያለ አካሄዶች ወንጌል ተኮር አይደሉም። ህዝብን የማነሳሳት ተኮር አይደለም። በራስ ዙሪያ እግዚአብሔር በሰጠው በአጭር ጊዜ ውስጥ ሐጌ ይውላችሁ የሚገርም ነገር በመሪነት ሰዎች ሲቀመጡ መሪ ስለሆኑ ለ2 ወር ወይ 3 ወር ለ4 ወር ሊሾሙ ይችላሉ። ይሄ ቀድሞ እየመጡ ቤተክርስቲያንን ማድከም ወይ አገርን ማድከም ሳይሆን የተሻለ የእግዚአብሔርን ሐሳብና ፍቃድ ትውልድ እንዲሰራ የማነሳሳ መሪ ለቤቱም ለምድሪቱም አይጠቅምም። ስለዚህ እግዚአብሔር አበክሮ የሚናገረው ነገር አንድ ነገር ነው። የእናንተ ቤት ተውቦ ከምርኮ የተመለሱ አይሁድ በገዛ ቤታቸው ላይ ከማትኮርም የተነሳ የእግዚአብሔር ቤት ተትዎ ነበረ፣ ቸል ተብሎ ነበረ። ራስ ላይ የኔ ነገር ለኔ ነገር ቅድሚያ የሚባሉ ነገሮች የእግዚአብሔርን እኔ በጣም የሚገርመኝ ነገር እንዲህ በራስ ነገር ትኩረት ውስጥ ሆኖ ሰው የእግዚአብሔርን ክብር ለማየት ይናፍቃል። የእግዚአብሔር ክብር ለመገለጥ መጀመሪያ ክብሩ እንዲመጣ ሪቫይቫል እንዲመጣ ታድሶ እንዲመጣ ቅድመ ሁኔታ ያስፈልጋል።
እግዚአብሔር በኢትዮጵያ ላይ ታድሶ እንደሚያመጣ ተናግሯል። ዛሬ በዚህ ቃል ላይ እግዚአብሔር ጥሪ እንዳደርግ አዞኝ ነው። የኢትዮጵያ ሕዝብ ዓለም ላይ ያላችሁ የእግዚአብሔር ቤት ቸል ተብሏል። የእግዚአብሔር ስራ ቸል ተብሏል። ስራው እየተስተጓጎለ ነው ያለው። በራስ ላይ ትኩረት ማድረግ፣ በራስ ላይ ብቻ መሮጥ፣ ራስን መካብ፣ ለራስ ብቻ ጊዜ መስጠት፣ ለራስ ብቻ የእግዚአብሔር ነገር የተተወ ይመስላል። ስለዚህ እግዚአብሔር አንድ ነገር አላቸው። ቸል ብለው ነበሩና ቤተ መቅደሱ ፈርሶ ሳለ የገዛ ቤቶቻቸው በጥድ የገዛ ቤቶቻቸው በተዋቡ ነገሮች ሰርተው ይቀመጡ ነበረ። ዛሬ ችግር የለውም ያንዛዊ ልናገርና አሁን ወዳለንበት አመጣለሁ። ስለዚህ የእግዚአብሔር ቤት ፈርሶ የእግዚአብሔር ቤት ቆሞ የእግዚአብሔር ቤት አሰራሩ ቆሞ አደራረጉ ቆሞ ሰዎች በራስ ላይ ትኩረት ያደረጉ ለራሳቸው በአማረ ቤት ውስጥ ናቸው። ስለዚህ ምን እየሆነ ነው ያለው? እኛም ዛሬም ያለንም ታውቃላችሁ የእግዚአብሔርን መንግስት የእግዚአብሔር የመንግስቱን ስራ ቸል ብለን ይሁን። ኢየሱስ ክርስቶስ በተራራው ትምህርት መጨረሻ ለማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ምን ይላል? አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ይጨመራል። ለተጨማሪ ነገር አትበዱ እያለ ነው። ለተጨማሪ ነገር ይሄን ጉዳይ ላይ በዚህ አቅጣጫ ስግብግብነት፣ ራስ ወዳድነት። ለዚህ ነው እግዚአብሔር በነቢዩ ላይ ሲናገር የምናገረው እናንተ የኔ ቤት ፈርሶ ሳለ ይላል። በእውኑ ይህ ቤት ፈርሶ ሳለ እናንተ የራሳችሁ በተሸለመው ቤት ለመኖር ጊዜው ነውን? የእግዚአብሔር ቤት ፈርሶ የእግዚአብሔር ሐሳብ ወንጌል ሳይካሄድ ትውልድ ሳይድን እግዚአብሔር የተናገረው ኢትዮጵያ ላይ ታድሶ ይመጣል፣ ዓለም ላይ ይመጣል፣ መነሻው ከዚህ ነው ብሏል። ከየት ነው የሚሉ ብዙ ጥያቄዎች የሚያቀርቡ ሰዎች አሉ። ታድሶ እንዲመጣ ቅድመ ሁኔታዎች አሉ። እግዚአብሔር ጥሪ ሲያደርግ ለሚመጣው ለእግዚአብሔር ቃል ምላሽ መስጠት፣ ካለንበት ከራስ ወዳድነት ከስግብግብነት በራስ ላይ ትኩረት ከማድረግ መመለስ። ያውላችሁ ይቺ ዓለም በእግዚአብሔር ቃል በእግዚአብሔር ፍቃድ በእግዚአብሔር ድምፅ ላይ ትኩረት እንድናደርግ አይደለም የምታሳስበው። በራስ ላይ ብቻ ነው ትኩረት መስጠት። የእግዚአብሔር ቃል ግን ቅድሚያ መሰጠት ያለበት ለእግዚአብሔር ፍቃድ እንደሆነ ይናገራል። ስለዚህ አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁንም በመንገዶቹ ላይ አድርጉ። በማን? በእግዚአብሔር ቃል በመንገዶቹ በፍቃዳችሁ ላይ ልባችሁን አድርጉ። ልባችሁ ወደ እግዚአብሔር ፍቃድ ሳይሆን በራሳችሁ ሐሳብ። ለዚህ ነው ትንቢተ ኢያሱ ላይ ትንቢተ ኢሳይያስ ላይ ምዕራፍ 55 ቁጥር 6 ላይ ሲናገር አንድ ነገር ይላል። በጣም የሚገርመን ሰማይ ከምድር ከፍ እንደምን ልባችሁ እንዲሁም ከኔ የራቀ ነው ይላል። አሁን ልባችሁን በመንገዱ ላይ አድርጉ፣ በሐሳቡ ላይ አድርጉ። ለመጣው ቃል ምላሽ ስጡ፣ ድምፅ ምላሽ ስጡ፣ ጥሪውን ተቀበሉ እያለ ነው። ብዙ ዘራችሁ፣ ጥቂት አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁም። ብዙ ይዘራሉ። ወገኖች በስግብግብነት መሮጥ ትርፋማ አያደርግም። በራስ ህይወት ላይ ትኩረት ለማድረግ መሯሯጥ እርካታን አይሰጥም። በላችሁ፣ ነገር ግን አልጠገባችሁ፣ ነገር ግን አልረካችሁም። ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዝ የተቀበላችሁ ሰው በቀዳዳ ከረጢት ያደረጋችሁ ደሞዝ ተቀበላችሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁም በመንገዳችሁ ላይ አድርጉ። እግዚአብሔር መጀመሪያ ከባቢሎን ከምርኮ ሲመልስ የተናገረው አለ ቤቱን እንዲሰሩ። የአሕዛብን መንግስት ቂሮስን መንፈስ አነሳስቶ አዋጅ ተናግሮ አግባብ የሆኑ ነገሮችን እግዚአብሔር ሰርቶ ተናግሮ ነበረ። አሁን ተመለሱ። ከቸልተኔ ብዙ ዘራችሁ፣ ማጨድ አልቻላችሁም። እግዚአብሔር የወቅቱን ዝናብ አልሰጠም። የሰሩት የለፉት ነገር ማጠግብ ነው። በላችሁ፣ አልጠገባችሁ። ለበሳችሁ፣ አልሞቃችሁም። ጠጣችሁ፣ አልረካችሁም። ለምን እርካታ ታጣ? ለምን? ዋናው ነገር ተረስቷል። ዋናው ነገር ተዘንግቷል። ቅድሚያ መስጠት ያለበት መሰጠት ያለበት ነገር ቸል ሆኗል።
ዛሬ ቅድሚያ እየተሰጠ ያለው ለምንድን ነው? ቤተክርስቲያን ትስማ፣ አገር ይስማ። ቅድሚያ ለምንድን ነው እየተሰጠ ያለው? ቅድሚያው ትኩረት ለማን ነው እየተሰጠ ያለው? እግዚአብሔር ታድሶ ለማምጣት ተናግሯል በዚች ምድር ላይ። ለታድሶው ግን ቅድመ ሁኔታ አለ። ምንድን ነው የሚያስፈልገው? ታድሶ ከመምጣቱ በፊት መመለስ፣ ለመጣው ለእግዚአብሔር ቃል ተገዢ መሆን። ስለዚህ ወደ ተራራ ውጡ፣ እንጨትን አምጡ፣ ቤቱንም ስሩ፣ እኔ በርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። እግዚአብሔር የሚመሰገንበት፣ እግዚአብሔር የሚከብርበት፣ እግዚአብሔር የሚታይበት አሰራር እሱ መደረግ አለበት። ወደ ቃሉ እውነት ተመለሱ። ከራስ ካለበት ትኩረት፣ ለራስ ብቻ ከመሮጥ አካሄድ ተመለሱ። ለቫንዳሺ ካናማዶቪያስ። ስለዚህ እግዚአብሔር ብዙ ተስፋ አደረጋችሁ፣ እነሆ ጥቂት ሆነባችሁ፣ ወደ ቤታችሁ ያገባችሁ ሁሉ እፍ አለባችሁ። ዛሬ በእውነት እርካታ ያጣ ህይወት ውስጥ ያለን አይመስልም? በልተን የጠገብን ይመስላል። እግዚአብሔር ካልሆነ አካሄድ እንድንመለስ ይፈልጋል። የእግዚአብሔር ቤት ስራ ምን ያህል እየተሰራ ነው? እግዚአብሔር ቤቱን እንድንሰራ ይፈልጋል። ሐሳቡን እንድናደርግ ይፈልጋል። ያኖ ኢየሱስ አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ይጨመራል አለ። የእግዚአብሔር ቤት ቅናት ይበለኛል ብሎ ኢየሱስ ሲናገር መስራት ያለበትን ነገር ለሐዋርያት ሥራ ላይ እዛ ጋር ዮሐንስ ወንጌል ላይ ሲናገር አንድ ነገር ይላል። የቤቴ ቅናት ይበለኛል። ቤቱ የጸሎት ቤት ሆኖ ያለ መነገጃ ሆኖ ነበረ። ቤቱ የወንበዴ ዋሻ ሆኖ ነበረ። ቤቱ የጭቅጭቅ፣ የንትርክ፣ የስልጣን መሻማት፣ አንዱ ካህን ከአንዱ መብለጥ፣ ለወንበር ግፊያ። ከዚህ የተነሳ መንፈሳዊ አካሄዶች ስለተበላሹ የንግድ ቤት ሆነ፣ መነገጃ ሆነ። ቤቱ እንዲሰራ፣ ቤቱ እንዲገነባ፣ ቤቱ እንዲዋብ የተነገረው ያ መሲሁ ሲመጣ የሚደረጉ ታድሶች እንዳይመጡ፣ ቤቱ ላይ ክብሩ እንዳይገለጥ የዘጉ ነገሮች ነበሩ። ዛሬም የሐጌ ዘመን ላይ ወገኖቼ እግዚአብሔር የተናገረው ይሄን ነው። ቤቱ ይሰራ፣ ለቤቱ ለፍቃዱ ምላሽ ስጡ። ብዙ ዘራችሁ ያጨዳችሁ ጥቂት ሆነ ማለት ምን ማለት ነው? የእግዚአብሔር ሕዝብ ራስ ወዳድነት ህይወት ከመራራቸው የተነሳ በረከት አጡ። ይኸውላችሁ ብዙ ዘራችሁ ግን ጥቂት አጨዳችሁ። ምን ማለቱ ነው? የእግዚአብሔር ሕዝብ ራስ ወዳድ ከመሆኑ የተነሳ በራሱ ላይ ብቻ ትኩረት ስላደረገ የእግዚአብሔርን ነገር ቸል ስላለ በረከት አጣ። በእውነት አልታጣም፣ በረከትን አጣ። ለእግዚአብሔር ዓላማ፣ ለእግዚአብሔር ሐሳብና ፍላጎት ጥቂት የሆኑ እንኳን ፍላጎት አልነበራቸውም። በራስ ላይ ብቻ ትኩረት አደረጉ። ስለዚህ እግዚአብሔር ያንን ነገር አሳነሰባቸው። ዛሬ ወገኖቼ በሕዝቡ ዘንድ ለእግዚአብሔር ሥራ ግድ የሌለሽ ሆነን ከተገኘን በረከቱና እርዳታውን እናጣለን። በረከቱና እርካታውን እናጣለን። በሕይወታችን ላይ እየቀነሰ የሚሄድ ሕይወታችን እየቀነሰ፣ በረከታችን እየቀነሰ፣ እርካታችን እየቀነሰ ዛሬ ብዙ ክርስቲያኖች እንደዚህ ይላሉ። ቀድሞ የነበረኝ አቅም የለም፣ ቀድሞ የነበረ ኃይል የለም፣ ቀድሞ የነበረ ረሃብ የለም። ለምን ጠፋ? ምን እየተኮነ ነው? ምን እየተፈለገ ነው? ለምን ቅድሚያ እየተሰጠ ነው ያለው? እግዚአብሔር ዛሬ ላይ ይጠራል። ነቢዩ ሐጌ የለም፣ በቃሉ እውነት ባስቀመጠው በኔ ሆኖ ይጠራል። እግዚአብሔር ቤቴ ፈርሷል እያለ ነው። እግዚአብሔር ቤቴ ፈርሷል። ቅድሚያ መሰጠት የሚገባው ቤቱ እየተገነባ አይደለም። ለቤቱ ቅድሚያ አልተሰጠም። በራስ ላይ ብቻ ትኩረት። ስለዚህ እግዚአብሔር እንደዚህ ይላል ሕይወታቸው። ስለዚህ የእግዚአብሔርን ሕዝቡ ሰሙ መሪዎች ሕዝቡ እንዲሰሙ እግዚአብሔርን በመታዘዝ በመፍራት፣ ለእግዚአብሔር ቃል በመታዘዝ በመፍራት ለእግዚአብሔር ሐሳብ ምላሽ ሰጡ። ሕዝቡ
እግዚአብሔር ከዛም በኋላ ምን አረገ? እኔ ከእናንተ ጋር እሆናለሁ አለ። እግዚአብሔር ታዛዥ ለሆነው ሕዝብ አብሮነቱን ይገልጣል። ዛሬም እግዚአብሔር አብሮ እንዲሆን እና ጌታ ሆይ ውረድልኝ ብለን ስንጸልይ ወርደው ከራስ ወዳድነት ውጡ። ወንበር ላይ ትኩረት እያረጋችሁ እኔ ማንም አይጠጋ። አንዱ ቆሞ ብጸልይ አንዱ ለእግዚአብሔር ክብሩን ሲገልጥ የምታቆርፉ ከራስ ወዳድነት በራስ ላይ ትኩረት ከመስጠት የራሳችሁን ዓላማ ከመፈጸም ተመለሱ። ታድሶ ሊሆን ነው። እግዚአብሔር በምድሪቱ ታድሶ ሊያደርግ ነው። በቤቱ ታድሶ ሊያደርግ ነው። ታድሰው ግን ለሁለት ዓላማ ይመጣል። የሚመለስ ካለ ከተመለሱ ጋር ልሰራ፣ የማይመለሱን እየመታ ሊሄድ ይችላል። እየጠራረገ ሊሄድ ይችላል። የእግዚአብሔር የመንፈስ ቅዱስ ኃይልና ሪቫይቫል ሲመጣ ለሁለት ነገር ሊጠራርግና ሊቀይር ይመጣል። የሰው ሐሳብ አጭበርባሪነት፣ ራስ ወዳድነት፣ በራስ ላይ ትኩረት የሚያደርግ ላይቀጥል ይችላል። ስለዚህ እግዚአብሔር ይህ ቤት ፈርሷል ይላቸዋል። ይህ ቤት ፈርሶ እያለ የራሳችሁን ቤት ትሰራላችሁ። ለእኔ ሐሳብ ለእኔ ፍቃድ ራሳችሁን አልሰጣችሁም። እግዚአብሔር ግን የጠራው ለአንዱ ዓላማ ነው። ለምን ዓላማ ጠራ እግዚአብሔር? ለረጅም ጊዜ እንኳን የቆየ አገልግሎት ባይሆንም አላውቀው። መጽሐፍ ቅዱስ ብዙ ያልገለጠውን መናገር አልችልም። እግዚአብሔር ለምንድን ነው የጠራው ሲባል በታማኝነትና በድፍረት የእግዚአብሔርን ቃል እንዲያስተምር። ዛሬ እግዚአብሔር የጠራቸው ሰዎች በድፍረትና በታማኝነት የእግዚአብሔርን ቃል ሲያስተላልፉ እንዳስተላልፉ የሚያደርግ በዛ ዘመን የነበረ ተግዳሮት የዳሪዮስ መንግስት ነበረ። ቃሉ መቅደሱ እንዳይሰራ፣ ቤቱ እንዳይሰራ፣ ዛሬ የእግዚአብሔር ቤት እንዳይሰራ በቤቱ ያላችሁ ተግዳሮት ያደሆናችሁ እግዚአብሔርን በታማኝነት የሚያገለግሉ ሰዎች እንዳይሄዱ እንቅፋት የምታደርጉ በራስ ላይ ብቻ ትኩረት ወንጌልን ሳይሆን እግዚአብሔር ጥሪ ያደርጋል። ተመለሱ፣ ቤቱ ይሰራ፣ የኔ ቤት ፈርሷል እያለ ነው። በጣም አንድ ነገር ልናገር ፈልጋለሁ። ወደ እግዚአብሔርን ሐሳብና ፍቃድን የምናገረው በኢትዮጵያ ላይ ቀድሞ በነበሩ ዘመናት ላይ በደርግ ዘመናት ላይ የነበሩ ሰዓት ላይ ወንጌልን ለመስራት ነፃነት አልነበረም። ብዙ ሰዎች በመደበቅ በዋሻ በአንዳንድ ቤት ላይ በመሰብሰብ ይጸልዩ ነበረ፣ ህብረት ያደርጉ ነበረ። በዛ ዘመን የታወቀባቸው ይታሰራሉ፣ ይገደላሉ። ያ የሆነ ግን እንደገና እሳቱ እየተቀጣጠለ ነበር፣ አያቆሙም ነበር። የእግዚአብሔር ቤት ስራ በአዲስ ኪዳን ላይ የእግዚአብሔር ሕንፃ ሰዎች ናቸው፣ ይሰራ ነበረ። አብዮት ነው ታላቅ እየተባለ የእግዚአብሔርን ቃል እግዚአብሔር የለሽ የሚባል አካሄዶች ይሄዱ ነበረ። ቤተክርስቲያን ይፈርስ ነበረ። የቤተክርስቲያን ወንበሮች፣ የቤተክርስቲያን ንብረቶች ለቀበሌ ለተለያየ ነገር ይሄድ ነበረ። ይህን ያደረጉ ሰዎችን እግዚአብሔር ቸል አላለም፣ ቀጥቷቸዋል። በጣም የሚገርመኝ ነገር የእግዚአብሔር ቤት ህዝቡ ተቀምጦ የሚያመልክበትን ወንበር ቤቱን ለማፍራስ ለራሳቸው የተጠቀሙ ግለሰቦች ሳይቀር የተቀጡ አሉ። ታሪክ ምን ረሳ ከሆነ ያን ዘመን ብዙዎች አለቀሱ፣ ብዙዎች የታሰሩ የተገረፉ ለእግዚአብሔር ሐሳብ በኢትዮጵያ ላይ በተለያዩ አገራት ላይ በዚህ በጣም በደቡብ እንደገና በሮሚያ በተለያየ አቅጣጫ ለወንጌል ብዙ ዋጋ የከፈሉ አባቶች አሉ፣ እናቶች አሉ፣ ወጣቱ ትውልድ አለ። ሕፃናት ሳይቀር ተገሏል። አያምልኮ አይደረግም ተብሎ እግዚአብሔር የለም የሚል መንግስት ስለነበረ ከዛ በኋላስ እግዚአብሔር የሕዝቡን ጸሎት ሰምቶ በብዙ ይናገር ነበረ፣ በብዙ ነቢያት ይናገር ነበረ። በቤቱ እግዚአብሔር በድብቅ በሚጸልዩ ሰዎች መካከል ይናገር ነበረ ብርሃን እንደሚያመጣ። ከዛስ በኋላ የኢህአዴግ መንግስት ከመጣ በኋላ በነፃነት እንዲያመልኩ ነፃነት ተሰጠ። በነፃነት ጊዜ ወንጌል ከመሰራት ይልቅ ቸልተኝነት ሆነ። ያው ጊዜ የመከራው ጊዜ የፈተናው ጊዜ የስቃይ ጊዜ ተረሳና ከዛ በኋላ ነፃነት መጣና በነፃነት ቸልተኝነት ግደለሽነት በዛ ዘመን ቤተክርስቲያን ትዘጋ ነበር። አሁን ቤተክርስቲያን ክፍት ሆና
በራስ ላይ ትኩረት፣ ወንበር ላይ ትኩረት፣ እኔነት ላይ ትኩረት ቤተክርስቲያን ውስጥ አለመግባባት ሆነ። ከዚህ የተነሳ የእግዚአብሔር ቤት ተበላሽቷል፣ ፈርሷል። ስንቶች መሰላችሁ ከመሪዎች የተነሳ ከአገልጋዮች የተነሳ እያኮረፉ ከአገልግሎት የወጡ ከጥሪያቸው የወጡ እግዚአብሔር የጠራቸው ሰዎች እየተገፉ በቤቱ የተቀመጡ። ስለዚህ እግዚአብሔር ዛሬ ጥሪ ያደርጋል። ተመለሱ፣ ቤቴ ይሰራ እያለ ነው። ያፈረሳችሁትን ቤት ስሩ እያለ ነው እግዚአብሔር። ከዛም በኋላ ኢህአዴግ መንግስት ካለፈ በኋላ እንደገና ይህንን መንግስት ብልጽግናን አመጣ። ከዛ ከኢህአዴግ ዘመን ባይበልጥ ወንጌል እንዲሰራ እድል ተሰጠ። አሁንም የእግዚአብሔር ቤት ቸል ተብሏል። እኔ ትዝ ይለኛል የእግዚአብሔር አገልጋዮች በብዙ ተጎዱ ተብሎ የእግዚአብሔር አገልጋዮች በብዙ ቤት በማጣት በዋሻ በተለያየ መከራ ተቀበሉ። ይሰጥ መንግስቱ እንኳን ብሎ መሬት ለመስጠት ሲባል በአገልጋዮችን ስም ዘርዝሮ ለራሳቸው የተቀበሉ ፓስተሮች ነበሩ፣ መሪዎች ነበሩ፣ በራስ ላይ ትኩረት ያደረጉ። ይሄ ራሱ የእግዚአብሔር ቤት የመፍረሱ ኃይል የማጣት ምክንያት አይደለም። ስለዚህ እግዚአብሔር አገኘ ያንን ጠርቶ ሲናገር ለሐሳቡ እግዚአብሔር ሲናገር እግዚአብሔር በተለያየ መንገድ በሰዎች ላይ እንዴት እንደሚጠቀም ማስተዋል አለብን። እኔ ብቻ የምትሉት ባካችሁ ዞር በሉ። እግዚአብሔር ይስራ። እግዚአብሔር እናንተ ቤቱን ይዛችሁ አለቅም ብትሉም ታድሶ አመጣለሁ እንዳለ ሊያመጣ በደጅ ነው። ግን መጠራረግ መሞት እንዳይሆን ቅጣት እንዳይሆን ለሚመጣው ለእግዚአብሔር ቃል ምላሽ ስጡ። ግደላችሁ አንዳንድ ሰዎች ስለታጀባችሁ፣ ሰዎች ስለተቀበሏችሁ፣ በሰዎች ስለታወቃችሁ፣ በዓለም በሚዲያ ስለታወቃችሁ እግዚአብሔር የተቀበላችሁ የምትመስሉ ከሆነ ሰው እንደሚያይ አይደለም እግዚአብሔር የሚመለከተው። አንድ ቃል እንደው ከዚህ ጋር ባይሄድም ልናገር ፈልጋለሁ። በአሳ ዘመን አሳ በንጹህ ልብ እግዚአብሔርን ሲያገለግል ታድሶ ጊዜ ራሱን አሰናብቶ ለእግዚአብሔር ቤት ሲሰጥ በተለያየ አቅጣጫ ከአባቱ በመልካምነት የሄደበትን አካሄድ መሰረት የጣለውን ይዞ ሲሄድ እግዚአብሔር ከአሳ ጋር ነበር፣ አሳርፎት ነበር። ብዙ ሀብት ሰጠው፣ ዝና ሰጠው፣ ባረከው። አሳ ግን እግዚአብሔርን ከመከተል ልቡን መለሰ ይላል። ከዛስ እግዚአብሔር በማይፈወስ ደዌ መተው ይላል፣ ሞተ ይላል። ከዛስ ከሞተ በኋላ የእግዚአብሔር አይኖች በሚፈሩ ሰዎች ዙሪያ ናቸው ይላል። ቅጣት በሆነ ሰዓት አሳ በሞተ ጊዜ እግዚአብሔርን ሳይሆን ባለ መድኃኒቶችን ፈለገ ይላል። የሚገርመኝ ነገር አንድ ነገር ነው። እግዚአብሔር ቀድሞ ከአሳ ጋር እንደነበረ የሚያውቅ ሕዝብ አሁንም እግዚአብሔር አብሮት ነው እያሉ በቃ ብዙ የመቃብር ወግ አረጉ፣ ብዙ ለቅሶ ተደረገ። ብዙ እንዳሁኑ ዘመን ላምጣ፣ እንዳሁኑ ዘመን ብዙ ታላላቆች፣ ብዙ ሀብታሞች አጀቡ፣ በብዙ መኪና ተለቀሰ፣ በብዙ መኪና። እግዚአብሔር ግን አልነበረም። ለምን? የእግዚአብሔር ቤት የሆነ ፈርሷል መቅደሱ። ስለዚህ እግዚአብሔር እንደዚህ አለ፣ ተመለሱ አለ። ህዝቡ ለሰማው ቃል ምላሽ ሰጠ። መሪው ዘሩባቤል ምላሽ ሰጠ፣ ካህኑ ምላሽ ሰጠ። እግዚአብሔር ምላሽ ሲሰጡ ካህናትን ማበረታታት፣ ህዝቡን ማበረታታት ጀመረ። ቁጥር 12 ላይ ገና መልእክቱን በሰሙ ጊዜ ይላል። ቁጥር 12 ላይ ላንብበው እንደው የሰላትያል ልጅ ዘሩባቤል፣ ታላቁ ካህን የሰደቅያስ ልጅ ኢያሱ፣ የቀሩ ህዝብ ሁሉ የአምላካቸውን የእግዚአብሔር ድምፅ በየነቢዩን የሐጌን ቃል አምላካቸው እግዚአብሔር እንደላከ ሁሉ ሰሙ። ህዝቡን በእግዚአብሔር ፊት ፈሩ ይላል። ለሰሙ ድምፅ ፈሩ፣ ምላሽ ሰጡ። ለመጣው ለእግዚአብሔር ቃል ምላሽ እንስጥ። ለመጣው ቃል ምላሽ እንስጥ። የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ህዝቡን እኔ ከናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገራቸው። አሁን አበረታት። ህዝቡ ሲመለስ፣ ካህኑ ሲመለስ፣ መሪው ሲመለስ፣ እግዚአብሔር መመለሱን አየ፣ ልብን አየ። እውነተኛ መመለስን ካየ በኋላ እኔ ከናንተ ጋር ነኝ፣ አሁን ተነሱ አላቸው።
ከዛስ እግዚአብሔር የይሁዳ አለቃ የሰላትያል ልጅ የዝሩባቤል መንፈስ የታላቁ ካህን የሰደቅያስን መንፈስ አነሳሳው ለሥራ አነሳሳው። ዛሬ ቅኖች እግዚአብሔር እንድነሳሱ ይፈልጋል። ቤቱ ፈርሷል፣ መቅደሱ ፈርሷል። የእግዚአብሔር ዓላማ ቸል ተብሏል። ወንጌል ቸል ተብሏል። ያ ዘመን አለፈ። የደርግ ዘመን አለፈ። በኢህአዴግ ዘመን ታሪክን አንርሳ። ኢትዮጵያ በጣም ታሪክን ረሳለን። ያለፍንበትን ረሳለን። በቀድሞ ዘመን የነበረ አሁኑ ዘመን እያልን የእግዚአብሔርን ክብር የራሳችን ግምት እንሰጣለን። እግዚአብሔር አይደክምም። የደከምን እኛ እንጂ ቸል ያልን እኛ እንጂ። ስለዚህ ህዝቡ የእግዚአብሔርን ቤት ለመስራት ተነሱ። የእግዚአብሔርን ሐሳብ ለማድረግ ተነሱ። በዛን ጊዜስ ቃል የተገባው አዲሱ ቤት እግዚአብሔር ሰሩ፣ ገነቡ። ለቤቱ ሁለት እግዚአብሔር ክብሩን አመጣ። ከዛም በኋላ በጣም የሚገርመኝ ነገር ያጡት በረከቱ መመለስ ጀመረ። የእግዚአብሔርን ቤት ሲሰሩ አንዳንዶቹ ደግሞ ሰሎሞን ከሰራው ጋር እያስተያዩ ይሄ ምንም አይደለም አሉ። እግዚአብሔር እንደዚህ አለ፣ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል አለ። በዚህ ውስጥ ክብረን ይገልጣሉ አለ፣ ሐሳብን ይገልጣሉ አለ። ከዛስ በረከቱን ብልጽግናውን እግዚአብሔር ሐሳቡን እቅዱን በዛው ላይ ገለጠ። እግዚአብሔር ለዝሩባቤል የሰጠውን ተስፋውንም እግዚአብሔር ፈጸመ። መሪ ሆኖ እያለ አቅም ያሳጡት ነገር ነበሩ። ዛሬ እግዚአብሔር ያስቀመጣቸው መሪዎች አቅም ያሳጡ ስንት ነገሮች አሉ። ኢየሱስ ክርስቶስ አንድ ነገር አለ። ዮሐንስ ወንጌል ምዕራፍ 4 ላይ የኔ መብል የላከኝን የአብን ፍቃድ መፈጸም ነው አለ። አንድ ሰው ምግብ አምጥቶ ሰጥቶ ይሆናል በልቶ ነው በቃኝ ያለው። እሱ ምግብ አይደለም፣ ያቺ የተቅበዘበዘችን ነፍስ መታደግ ነበር ኢየሱስ። ወገኔ ብዙ ቤት ፈርሷል። የእግዚአብሔር ቤት ፈርሷል። መቅደሱ ፈርሷል። በአዲስ ኪዳን መቅደስ ማን ነው? ዛሬ የተዋበ ሕንፃ መስራት አይደለም መቅደስ። የሰው ማንነትን አፍርሳችሁ ቤቱን ብትመሩ እግዚአብሔር ቤቴ ፈርሷል ነው የሚለው። ለሕንፃው አይደለም የሞተው ኢየሱስ፣ ለሰው ልጅ ነው የሞተው። የተሞተለት ኢየሱስ ዋጋ የከፈለለት ትውልድ እየገደላችሁ ቤቱን የምትመሩ ቤቴ ፈርሷል ይላል እግዚአብሔር። በምን? በምቀኝነት፣ ራስ ወዳድነት፣ በስግብግብነት፣ በራስ ላይ ብቻ ትኩረት የማድረግ ሌላው ግድ የሌለበት ለራሳቸው የተዋው ለራስ መኪና መቀያየር፣ ለራስ ሕንፃ መስራት፣ በራስ ቤት ላይ ብቻ በራሳችሁ ልጆች ላይ እንደፈለጋችሁ ሌላው እያለቀሰ እያዘነ እየተሰበረ ከዛ እግዚአብሔር በቤተ ክርስቲያናችን ታላቅ ታድሶና ክብር ያመጣል። ክብር እንዲመጣ ታድሶ እንዲመጣ ውጣ። ይኸውላችሁ ቤተ ክርስቲያን ውስጥ ያለው መሪው ዛሬ መናገር ፈልጋለሁ። በጣም የሚገርም ነገር፣ መሪው አማራ ከሆነ አማራን ያደራጃል፣ ኦሮሞ ከሆነ ኦሮሞን ያደራጃል፣ ወላይታ ከሆነ ወላይታን ያደራጃል፣ ከምባታ ከሆነ ከምባታን ያደራጃል። ኢየሱስ በዘረኝነት አላደራጃም፣ ለሁሉ ሞቷል። ቤቱ ፈርሷል። በብሔርተኝነት፣ በእነነት፣ በራስ ወዳድነት፣ በዘር ላይ ትኩረት በማድረግ ስለዚህ ለፈረሰው ቤቱ በትክክል ልባችሁን አነሳሱ። ለዓለም ሁሉ ነው ኢየሱስ የሞተው። በዚህ ውስጥ ሆናችሁ ታድሶ አይመጣም። እንደዚህ ሆኖ እያለ እግዚአብሔር ለመጣው ቃል ምላሽ ስጡ። በስግብግብነት ካላችሁበት ህይወት ውጡ ይላል። ከራስ ወዳድነት ውጡ ይላል። እየጠፋ ነው ትውልድ። መቅደሱ በአዲስ ኪዳን እኔና አንተ አንቺ ነን። ይኸውላችሁ እግዚአብሔር አንድ ነገር ነው የሚያደርገው። ቶሎ ብዬ አንዳንድ ነጥቦችን ተናግሬ ሊጨርስ ፈልጋለሁ። እግዚአብሔር ወደ ቤቱ ሲመጣ አንድ ነገር ያለ እግዚአብሔር የራሱን ቃል ኪዳን ተስፋዎችን ሁሉ ለመፈጸም አብሯችን ይሆናል። ለእግዚአብሔር ቃል ምላሽ ስንሰጥ፣ ለእግዚአብሔር ለመጣው ቃል ምላሽ ስንሰጥ፣ ለቃሉ ትኩረት ስንሰጥ እግዚአብሔር የተናገረውን ቃል ለመፈጸም አብሮን ይሆናል። አንደኛ እግዚአብሔር የተናገረውን ቃል ያወራልንን ድምፅ ምድራችንን እግዚአብሔር ታድሶ እንደሚያመጣ ተናግሯል። አሁን ጊዜው ደርሷል። ውደትን ይፈልጋል፣ እርቅን ይፈልጋል፣ መገፋፋትን አቁሙ ይላል። የእግዚአብሔር ጥሪ ያለባቸው የእግዚአብሔር ድምፅ ያለባቸውን እንዳይጠጉ፣ እንዳይሰብኩ፣ መድረኩ ላይ እንዳይጠጉ ቤቱን በመደራጀት ይዛችሁ ቤቱን እያፈረሳችሁ ያላችሁ ተመለሱ። ግድ የላችሁም።
ግደላችሁ ስለታጀባችሁ ስለታወቃችሁ እግዚአብሔር ጎሽ ብሏል ካላችሁ ተመለሱ። ሁለተኛ የእግዚአብሔር መንፈስ ከሕዝቡ ጋር ይሆናል። እግዚአብሔር ለተናገረው ቃል ምላሽ ስንሰጥ፣ እግዚአብሔር ለተናገረው ቃል ራስን አሳልፈን ስንሰጥ፣ ከስግብግብነት ከራስ ትኩረት ራስን ታዋቂ ማድረግ ራስን የበላይ ከማድረግ ወጥተን ለመጣው ቃል ምላሽ ምንሰጥ ከሆነ የእግዚአብሔር መንፈስ ከሕዝቡ ጋር ይሆናል። መንፈስ ቅዱስ ሰራለሁ ብሏል፣ እንደዚህ ተናግሯል፣ እንደዚህ ብሏልና በቤተ ክርስቲያናችን እንደዚህ ብሏል። እንደዚህ አይነት ራእይ መታየት ብቻ ነው የሚሆነው። ይኸውላችሁ እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም ከቃሉ ጋር ከሐሳቡ ጋር ከተራመዱት ጋር ነው የሰራው። አለበለዚያ ዞር እነዛን እያደረጋቸው የሚሰራ ትውልድ ያስነሳል እግዚአብሔር። ሶስተኛ የእግዚአብሔር ኃይል በቤተ ክርስቲያን ውስጥ መገለጥን ይጀምራል። እግዚአብሔር ለምንሰማው ቃል ምላሽ ስንሰጥ፣ ለምንሰማው ቃል ስፍራ ስንሰጥ የእግዚአብሔር ኃይል የመንፈስ ቅዱስ ኃይል በቤተ ክርስቲያን ውስጥ መገለጥን ይጀምራል። መገለጥ ከዚህ የተነሳ የኋለኛው ቤት ክብር ከፊተኛው ቤት ክብር ይበልጣል። ምዕራፍ 2 ላይ ይህን ይናገራል። ከዛስ ደግሞ በወንጌላትና በሐዋርያ ሥራ ላይ ከተጠቀሰው ከኢየሱስ አገልግሎት ጋር አንድ ላይ እናለን። የሁለተኛው ቤት እዛ ጋር ኢየሱስ ክርስቶስ የሚመጣበት ዘመን የነበረው በምድር ላይ በሚያገለግልበት ዘመን የነበረ ሐዋርያ ዘመን መንፈስ ቅዱስ ሲመጣ እንዴት አይነት ታድሶ እንደሆነ ወንጌልን ባለመገፋፋት እንዴት እንደሚወስዱ ብዙዎች አብሮ ተያይዞ እንደሚያገለግሉ መጽሐፍ ቅዱስና ታድሶ ሲመጣ ውሸታሞች መቅደሱ ላይ ውሸታሞች ህብረት መካከል መገኘት አልቻሉ። ይሄ ሆኗል። ለእግዚአብሔር ቃል ለእግዚአብሔር መንግስት በመጨረሻው ላይ ታውቃላችሁ የቤተክርስቲያን ህንጻ ውበት አይደለም። የእግዚአብሔር መንግስት መስራት ማለት የእግዚአብሔር ቤት መስራት ማለት ህንጻን መገንባት አይደለም። እሱ ለመሰብሰብ ጥሩ ነው፣ ህንጻው አይደለም። ሰው ፈርሷል። የእግዚአብሔር በአምሳሉ የፈጠረው ትውልድ ፈርሷል ቸል ተብሎ። የዚህ ዘመን በራስ ላይ ትኩረት እርግጠኛ ሆኜ ልናገር፣ እግዚአብሔር ለቃሉ ካልተገዛን በፊት ለፊታችን ይቆማል። መንፈስ ቅዱስ ክርስቶስን ማክበሩ አይቀርም። ታድሶ ይጀምራል፣ ምድር ላይ ይጀምራል፣ በዓለም ዳርቻ ይጀምራል። ግን መጥረግ ያለበትን እየጠረገ ነው የሚጀምረው። ስሙ እየጠረገ ነው የሚጀምረው። ለእግዚአብሔር መንግስት ራሳችን የእግዚአብሔር ውበት ወይም የዚህ ምድራችን ላይ ያለው ቤተክርስቲያንን ህንጻ መስራት አይደለም። በጉባኤያችን ላይ ዋናው ነገር የእግዚአብሔር ክብር ተገለጠ ማለት በጉባኤያችን ላይ አንደኛ የእግዚአብሔር ሀልሆት አለ ወይ? በእውነት አሁን በጉባኤ ላይ የእግዚአብሔር ሀልሆት ህልውናው አለ? ክብሩ አለ? ክብሩ ካለ ለምንድን ነው ታዲያ የታመመ ሰው እንደታመመ የሚሄደው? ለምንድን ነው በሽተኛው ሳይፈወስ የሚሄደው? ለምንድን ነው መጥቶ ሰው ታሞ የሚሄደው? በሚሰበከው ቃል ለምን መድረክ ላይ ተቆሞ እኮ ሌላው ሞግዳት። እውነቴን ነው የምላችሁ። በጣም እውነት ብንናገር እኮ ቤተክርስቲያን ሄደን አዝነን እንመጣለን። የተዛባ ቃል ሲሰበክ፣ አውዱን ያልጠበቀ ቃል ሲሰበክ፣ ሀለሆቱ ቢኖር እንደዛ አይሆንም። ክብሩ ቢኖር እንደዛ አይሆንም። ሰዎች እንዲቀበሉ የእግዚአብሔርን ቃል ቆራርጦ በራስ ላይ ትኩረት ተደርጎ እየተሰበከ ነው ያለው። ለምን? ያ ክብሩ አለመኖሩን ያሳያል፣ ሀለሆቱ መኖሩን ያሳያል። ሌላው መንፈስ ቅዱስ ስጦታዎች፣ የመንፈስ ቅዱስ ስጦታ የጸጋ ስጦታ ይገለጻል ወይ? በተለያየ አቅጣጫ አንዱ መድረኩን ይይዛል። እርስ በራስ ተቀባብለው ወይ 2-3 ሊሆን ይችላል። ከነሱ አጥር ውጪ እንዲወጣ አይፈልጉ። በነሱ ስምምነትና አጥር ውስጥ መንፈስ ቅዱስ እንዲሰራ ይፈልጋሉ። በሰው ፍቃድና በሰው አጥር አንተ በራስ ላይ ትኩረት ባደረግኩ አይደለም መንፈስ ቅዱስ ምሰራው። አጥሩን ስበረው፣ እሱ ይስራ። ስበረው። ያደራጀው በእርተኝነት ያደራጀው በመተዋወቅ ያደራጀው በእነነት አብሮ አደግነት ያደራጀውን አፍርስና ከዛ በኋላ ነው መንፈስ ቅዱስ የሚገለጠው። ስጦታዎቹ የሚገለጡ ጸጋ ስጦታዎች መገለጥ የሚጀምሩ መንፈስ ቅዱስ ስጦታዎች እንዲገለጡ አገልግሎቱ በኃይሉ እውን ሆኖ የሚገኘው
ለእግዚአብሔር ቃልና ለሐሳቡ ምላሽ በጉባኤያችን ለመንፈስ ቅዱስ በኃይል ተገልጧል ወይ ጥያቄ ሐሎቱ አለ ወይ በመካከላችን የእግዚአብሔር መንፈስ ቅዱስ መኖሪያ ማረጋገጫ አለ ወይ በማለት ራሳችን መጠየቅ አለ በእውነት አዝናችሁ ሄዳችሁ አዝናችሁ ስትመለሱ አይታችሁ አጣቁም እኔ ብዙ ጊዜ አይቻለሁ ስለዚህ እግዚአብሔር ሐሳቡና ፍቃዱን እንድንፈጽም ለሱ ሐሳብ ውስጥ መኖር ዛሬ ነው ጥሪ ያደርጋል እግዚአብሔር ለመጣው ቃል ምላሽ ስጡ በዓለም ዳርቻ ምሰሙ ምላሽ ስጡ የእግዚአብሔር ቤት ፈርሷል አንድ እውነት ነግራችኋለሁ አሁን አላውቅም ምናልባት በሞቅታ ውስጥ ስላላችሁ መሪዎች ካህናቶች ፓስተሮች በራሳችሁ ትኩረት ውስጥ ስላላችሁ አላያችሁም ይሆናል ብዙ ክርስቲያኖች ለምን ራሳቸውን ያጠፉ ነው ለምንድነው እየሞቱ ያሉ ቸል ተብሏል አልተጠየቅንም ማንንም አልደረሰልንም ማንንም አላየንም ትውልዱ በተለያየ አቅጣጫ ውስጥ ተውጦ ነው ያለው ለምን ካህናቱ በራስ ላይ ትኩረት ነው ፓስተሩ በራስ ላይ ነው ወንጌላዊ በራስ ላይ ነው በራስ ብሔር ላይ በራስ ቤት ላይ በራስ ጉዳይ ላይ በራስ ዝና ማንንም እንዳይነካኝ የኔ ነገር ተጠብቆ ይኑር የእግዚአብሔር ቤት ተጠብቆ እንዲኖር አይደለም የሚለፋው ስለዚህ የእግዚአብሔር ቤት ፈርሷል በምን ፈረሰ እናንተ የእግዚአብሔር ቤተ መቅደስ አይደላችሁም ይልና ጳውሎስ ቆሮንቶስ ላይ ይሄን መቅደስን የሚያፈርሰውን እግዚአብሔር ያፈርሰዋል ይላል የዛ ዘመን የነበረችው ቆሮንቶስ ቤተክርስቲያን መቅደሱን ራሳቸውን በምን አፍርሰው በጣዖት አምልኮ አፍርሶ ነበሩ በዝሙት አፍርሶ ነበሩ እርስ በራሳቸው ባለመስማማት ባለመግባባት አፍርሶ ነበሩ ዛሬ ቆሮንቶስ ላይ እንዳለች ቤተክርስቲያን በጸጋ ስጦታ እኔ በልጣለሁ መገፋፋት ነበረ በዚህ ፈርሶ ነበረ ዛሬ መቅደሱ የፈረሰው እንደዚህ አይመስላችሁም ዛሬ ባለችው ቤተክርስቲያን ላይ እግዚአብሔር ቤት ለመስራት ቸል የተባለ አይመስልም አሉ ነፍሳት አሉ በጎ ነገር ማን ያሳየናል ብዙዎች አሉ አስቀድማችሁ ጽድቁና መንግስቱን ፈልጉ ተብሏል በራስ ጉዳይ ሩጡ አልተባለ ከዚህ የተነሳ ትውልዱ ባልሆነ ህይወት ውስጥ እየገባ ነው ያለው መፈወስ አቅቶና የእግዚአብሔርን ሐሳብ ማከናወን አቅቶና ጭቅጭቅ ነው እውነት እንዳሁኑ ዘመን ወንጌልን ለመስበክ ምቹ የሆነ ዘመን አለ እየተባላ የቂሮስን መንፈስ እንዳነሳሳ እግዚአብሔር የአገር መሪዎችን መንፈስ እያስነሳ እግዚአብሔር ካልታሰቡ ቦታ ትውልድ እያመጣ ነው ያለው እኛ እዚህ ጋር እየተባላን ስለሆነ ያነ ትዝለኛል እግዚአብሔር የተናገረው እናንተ ቸል ብትሉ ከዘፈን አመጣለሁ ከጥንቆላ አመጣለሁ ከጫት ቤት ከሱስ አመጣለሁ እግዚአብሔር ያነ የተናገረ በአባቶቻችን በነቄስ በሊና በብዙ አባቶች የተናገረው ነገር አለ እግዚአብሔር በኦርቶዶክሱ ላይ መንፈሱን እንደሚያፈስ እግዚአብሔር በሙስሊሙ ላይ የራሱን ክብር እንደሚያመጣ ትውልድ እንደሚያስነሳ እየተባላችሁ ማትመለሱ ከሆነ አሳፍራለሁ ብሎ ነበር እያመጣ ነው እያሳፈ ነው ተመለሱ የእግዚአብሔር ቤት ይሰራል ቸል ተብሏል ቤቴ ቸል ተብሏል ከራስ ወዳድነት ስግብግብነት ውስጥ ነው ያለው በኢትዮጵያ ያሉ ሀብታሞችን እያቸው ወንጌልን ከመስራት እኔ በጣም የሚገርም ነገር ያየሁትን ነገር ነግራቸዋለሁ ለሌላ ለደሃ እንኳን ላገለገላቸው አገልጋዮች የእግዚአብሔር እውነተኛ አገልጋዮችን ወንጌል እንዲስሩ ከመደገፍ ይልቅ በየሳምንቱ በሳምንት 2-3 ለልጆቻቸው ለትውልዳቸው ልብስን ጭኖ እያመጡ ለሌላው ደሃ የማይራሩ በራስ ትኩረት ራስ ወዳድነት ስግብግብነት ውስጥ ያሉ ኢትዮጵያ ላይ እንደዚህ ነው አሁን ያለው እውነት ነው ማለት ትኩረት ለሌላው ምንም ከነሱ ከራሳቸው ልጆች በስተቀር የሌላው ሰው ልጅ የማይመስላቸው እነዚህ ሀብታም ሳይሆን ደሃዎች ናቸው የራሳቸውን ብሔሮች የራሳቸውን ዘመዶቻቸውን ሰብስቦ በድርጅቶቻቸው በመስሪያ ቤታቸው የሚያስቀምጡ ስለሌላው ግድ የማይላቸው ይሄ ታዲያ ራስ ትኩረት አይደለም ይሄን ስግብግብነት ነው አስወግዱ ያለው ሀጌ አስወግዱ የእግዚአብሔር ቤት ይሰራ ሲሰራ እግዚአብሔር አብሯችሁ ይሆናል ማጠቃለያ እግዚአብሔር እንደዚህ አለ አስተውሉ እግዚአብሔር ህዝቡን ባለፈው ጊዜያት ለምን እንዳልባረካቸው ሲናገር እንደዚህ አለ ባለፈው ጊዜያት ያልባረኳችሁ ምንድነው ሲባል ያልባረኳችሁ ምክንያት ከኔ ጋራ ትክክለኛ አካሄድ ስላልሄዳችሁ አሁን ደግሞ ህዝቡ መቅደሱን ለመስራት በተነሳበት ጊዜ እግዚአብሔር ምን አለ
ሁሉን እንደሚያከናውንላቸው ይህን መርሃ ግብር ይሰጣል። የእግዚአብሔር ሞገስና አንደኛ አሁን ስለተነሳችሁ ቀድሞ ዘመን ያልባረኳችሁ በራስ ላይ ትኩረት ስግብግብነት ላይ በራስ ላይ ብቻ ስላለ አሁን ስትመለሱ ግን ማድረገው አንድ ነገር ነው አለ እግዚአብሔር። አንደኛ ሞገሱ ነው። አንደኛ ከዛስ ፍቅሩን እግዚአብሔር ህብረትን እንደገና ህብረት እውነተኛ ህብረት ሲታቋቁሙ ምንድነው ማድረገው ሲባል እኔ በመካከላችሁ እገኛለሁ መንፈስም በመካከላችሁ ይሆናል። እንደገና መንፈስን በመጠበቅ ንጹህ ሆናችሁ የምትቀጥሉ ከሆነ ለቃሌ ተገዢ ከሆነ እኔ አብሬያችሁ ሆናለሁ እባርካለሁ እንዳለው እግዚአብሔር ባረከ። ደሞዝ ተቀበሉ በባዶ በረከቴ ተመታ ያስኩ ነገር ተመታ። በራስ ላይ ትኩረት እየተደረገ ለምን አይመታ? እግዚአብሔር ራሱ ኡፍ አልኩባቸው አለ። ለበሳችሁ አልሞቃችሁም። ስንቱ ዛሬ ተደራርቦ መልበስ አለ። ስለዚህ እግዚአብሔር እንደዚህ ይላል ተመለሱ፣ ከስግብግብነት ተመለሱ፣ በራስ ላይ ትኩረት ከመስጠት ተመለሱ፣ ከብሔርተኝነት ኢትዮጵያ ተመለሽ፣ ኢትዮጵያ ቤተክርስቲያን ተመለሽ፣ በዝና ታጅባችሁ የሰከራችሁ ካህናቶች ተመለሱ። ኢያሱ ተመለሰ ሲነገር ህዝቡን መርቶ መጣ። ቸል ብሎ ተቀምጦ ነበር፣ ተመለሰ። መሪው ወይም ጠቅላይ ሚኒስትሩ ዘሩባቤል ተመለሰ። እግዚአብሔር በሱ የጀመረው በሱ ጨረሰ። ዛሬ ተመለሱ፣ መመለስ ያለባችሁ ተመለሱ። ታላቁ ካህን ኢያሱ ተመለሰ፣ ለመጣው ቃል ምላሽ ሰጠ። ዛሬ ቃሉ ሲነገር የምታኮርፉ ብዙዎች ሊኖሩ ይችላሉ። እሱ አያገባኝም። እኔ ግን እንደ ሐጌ መልእክተኛው እግዚአብሔር ተመለሱ ይላችኋል። እናንተ ካህናቶች በቤቱ ተቀምጣችሁ ቤቱን ያጣበባችሁ ስግብግብ ሆናችሁ ተቀመጣችሁ በራስ ወንበርና በራስ ጉዳይ ትኩረት የምታረጉ ተመለሱ አለ። በለዚያ እግዚአብሔር ብሎኛል። ስማ ኢትዮጵያ ትስማ፣ ዓለም ዳርቻ ያላችሁ ስሙ። እግዚአብሔር ብሎኛል። መጠራረግና ማንሳት ያለባቸውን ማንሳት ይጀምራል። ግደላችሁም። ቤቱን የተዳፈሩት ደርግ ዘመንም እግዚአብሔር አለቀቃቸውም። ግደላችሁም። እግዚአብሔር አሁንም በመንፈስ ቅዱስ ደፋሮችን ያነሳል። ህዝብ አጀበ እንጂ እግዚአብሔር ደስ አላለውም። በህዝብ ተቀባይነት አገኛችሁ እንጂ በእግዚአብሔር ተቀባይነት አላገኛችሁም ይላል። ሰዎች ስላጀቧችሁ ሆይ ጎሽ ስላሏችሁ ደስ አይበራችሁ ነው ያለው። የሰው ብዛት አይደለም እግዚአብሔር ፍላጎቱ። በየመንገዱ ይኸው ተስፋ ቆርጦ የወደቀው ትውልድ አለ። ይሰራ እሱ ነው ህንጻው። ለወንጌል ቅድሚያ ይሰጥ። አስቀድም የኔ ረሃቤ የላከኝ አባቴን ፍቃድ መፈጸም ነው። የተላክንበት ተልኮ ነፍሳት ይድኑ ዘንድ ወንጌልን ባልሰብክ ወዮልኝ። ዕዳ አለብኝ። ለማን? ለሁሉ፣ ለባሪያ፣ ለጨዋ፣ ለአይሁድ፣ ላመነው፣ ላላመነው ዕዳ አለብኝ። ጳውሎስ እንዳለ ዕዳ ይዛችሁ በራስ ላይ ትኩረት የምትሰጡ እግዚአብሔር ተመለሱ፣ ታድሶ ሊመጣ ነው። ሲመጣ ግን እንዳትጠረጉ ተመለሱ ይላል ጌታ። በሰመነው ቃል መኖር ይሁንልን። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በኢየሱስ ስም ለመጣው ቃል ምላሽ መስጠት እንድንችል ህዝቡ እንደሰጠ ከምርኮ የተመለሰ ህዝብ እንደሰጠ እኛም ዛሬ ምላሽ እንድንሰጥ በቃል ትናገራለህ። አብያተ ቤተክርስቲያን ምላሽ እንዲሰጥ፣ አገር ምላሽ እንዲሰጥ፣ መሪዎች ምላሽ እንዲሰጡ ትናገራለህ። እነ ዘሩባቤል ምላሽ ሰጡ፣ ካህናቱ ምላሽ ሰጡ፣ ካህኑ ኢያሱ፣ ህዝቡ ምላሽ ሰጡ። በዚያን ጊዜ እግዚአብሔር ተገኘ። እግዚአብሔር እንደዚህ ይላል፣ ለመጣው ቃሌ ምላሽ ስጡ፣ ለመጣው ቃሌ ምላሽ ስጡ። ልገኝ እኔ በደጅ ነኝ፣ ማጠራውን አጠራለሁ፣ ምላሽ ከሚሰጡ ጋር አብሬ እሰራለሁ። ደፋሮችና ለክብሬ እንቅፋት የሚሆኑትን ዞር አደርጋለሁ። ምላሽ በመስጠት ራሳቸውን ዝቅ ከሚያደርጉ ጋር ክብሬን እገልጣለሁ፣ እሰራለሁ፣ ቤቴን አጠራለሁ ይላል እግዚአብሔር። ክብሩ ለራስ ይሁን። ለነበረን ጊዜ ተመስገን። በኢየሱስ ስም አሜን። ቀጣይ ሳምንት እግዚአብሔር ደግሞ በሚሰጥ በሌላ ቃል እስከምንገናኝ ድረስ ባካችሁ አሁንም እላለሁ ለሰማነው ቃል ምላሽ እንስጥ፣ ለመጣው ቃል ምላሽ እንስጥ። እግዚአብሔር ከኛ ጋር እንዲሆን ማድረግ ያለብንን ነገር እናድርግ። አስቀድመን ጽድቁና መንግስቱን እንፈልግ። የነፍሳት መዳን ለጠፉ ነፍሳት ግድ ማለት ይሁን። እግዚአብሔር ምድራችንን
ቤታችንም አገራችንን ቤተክርስቲያንን ሁሉ ይባርክ። ለፍቃዱ እንድንገዛ ጌታ ይርዳን። ተባረኩ።